አምነሻል አለች እኮ ሄርሜላ። ግን ቡዜና ዴብ እኮ በጣም ኝኝኝ ነው እንጂ ይሄን ነገር ጠይቆ አላውቅም እኮ እነሱ አይደለም። ቡዜ የሴት ልክ ናት። ይሄ ዴቭ ነው ወደዛ ወደዚህ የሚገለባበጠው። እንደ ወንድ አቋም የለውም። በቃ ወንድሜ ነው እንደፈለኩ ማድረግ እችላለሁ ብሎ ለምንድን ነው የሆነ አለ አይደለ እንደ ወንድ የማይሆነው? አንቺ አይን አይመለከተሽም፣ ህይወቴ ውጪ፣ የኛ ቤተሰቦች ውጪ ብሎ ማውራት ይችላል እኮ የፈታሽ ባልሽ ነው። ልጁን ደግሞ አላህ በፈቀደለት ጊዜ አይመለከተሽም። አንቺ የራስሽን ህይወት ኑሪ። ልጁ ብር ከሆነ የምትፈልጊ ከሆነ ብር ይሰጣል። አርፈሽ ተቀመጭ ማለት ይችላል እኮ ዴብ እኮ ሩታ ሚስቲም ሆነሽ አንቺ ትክክል ነሽ፣ ሁሉም ነገር አንቺ ትክክል ነሽ ብሎ ነው ማውራት። ምንድን ነው ይሄ? እናት ህይወት ይብቲ ማለት ነው ወይ በቀል እንደሆነ በደንብ ተናግራለች። ባይዘው በቲክቶክ ሸር አረገችው ማለት ያው በቀል ከናንተ ገና እቀጥላለሁ ምናምን አለች። ሁሉ ሰላም ሪፖስት አድርጋለች። ደግሞ ሩታ ተማራጣፋው ማለት ነው የሚመጣ አብርሽ እስከሚመጣ ለምንድን ነው ያከበረ? ምን ለውሸት ምናምን የሚባል ታሪክ የለም ሀቢብቲ። ለብቀላ ለውሸት አይደለም። እሱ ኃይለኛ ጸብ ውስጥ ነው የሚገባው። ምክንያቱም ኤፍሬም እኮ ሲጀምርም እኮ አላወቀም፣ ቢቀላ እንደሆነ አላወቀም፣ እየተጠቀመች እንደሆነ አላወቀም። እሱ የእውነት ፈልገ መስሎት እንደዚህ ሙጡን ነው ያለው። እየተጠቀመ እሱ ራሱ እኮ ነው እንጂ አይደለም ሌላው እሱ ነው እያለቀሰች እኮ ነው የምታሳምነው። ማሮች ይቺ እባብ ማለት ነው። ኤፍሬም እኮ በቃል ሆነም አላወቀም። አልቅሻል አመት ሙሉ እኮ አልቅሻለሁ። ስለዚህ ቢቀላ ነው ብላለች። ፍላጎቱ አስገድዶ በመተት ነው እንዴ ከሷ ጋር የሚያደርገው? ኤፍሬም ቢሆን እንኳን ማለት ነው የጎማ ሰብዘዝበት ኖ እሱንማ የሆነ ነገር አድርገዋለች እኮ ማሪ። በጤናው ወንድሙ ላይ እንደዛ ያደርገን ብላችሁ ማርያም እኮ ጸጥ አለ። እንጃ ባለጌ ነው። እኛ እህቶቼ ምንም አንፈልግም። ሙህም ይሄን ነገር ጎን ያርገው ብላችሁ ጸልዩ። አሁን ለሊቱ ወዳይ ነው ታይቷን ሆነ እኮ ይለቀቅልሽ። እስካሁን ፈቀድኩልሽ ይበቃሻል ምናምን አላት። መጀመሪያ ላይ ታች ሆነ እኔ ቤት በቃ ይበቃሻል አለ። አዎ ከዚህ በኋላ ከማንም ጋር ስትሆኝ አልፈልግም። ፈቀድኩልሽ ማለት ተነጋግረው ነው ያደረጉት ማለት ነው። እሱም ያቃኔ ደስታ የሚባለው ጅባ ቢቀዲዛው ተመካከረዋል ማለት ነው። ሁሉ ተበቀለው እንደተሸነፈች ነው እንጂ በጭራሽ አብርሃምን እንደፈለጋት ፈልጋችሁ አይደለም። ግን ከሄርሜላ ጋር ህሊ ስለያዛት ነው ብሎ እኮ ከእዩ ጋር እያወሩ ነበር እኮ የታማው ሰቦን ማለት ነው። ለኛ እኮ ጥሩ ነው። እሺ ለኛ ጥሩ ነው። በቃ እንደዚህ ቢሆን ባረክ ጥሩ ነው። ግን ጥሩ ነው ማሪ። እሺ ለምን እንደዚህ ያደረግሽ ብሎ ኤፍሬም በጥፊ በደረገመል ምን አላት ኤፍሬም? እሺ እንላለን፣ ደስ ይለናል። እሱማ በጣም ፍንትል እያለ ነበር። በጣም ተናዶ ነበር። በሰዓቱ በጣም ተናዶ ነበር። እየተጣሉ ነበር። እሷ ደግሞ እኔ ካንተ ጋር ክፉ መናገር አልፈልግም የልጄ አጎት ነው ምናምን እያለች እንትን እያለች ነበር። አጎት አባቱን ያላከበረ አጎቱን አከበረ። እንዴ ምን አይነት ጅዝባ ናት በእናታችሁ! ኤፍሬም ራሱ ይሄንን አታውቂም ወይ? ምን አይነት ውስጥ እንደገባው አታውቂም ወይ ብያለሁ። ሁሌ በቀል ነው። መቼ ነው የሚያልቀው? እሷ በቀል እዚህ ጋር እኮ ሰው አልገደለባት። ፈጣሪ ይቅር ይበላት። በስመ አብ ተረገመኝ ነው በየጊዜው በቀል እኔ ሲጀመር ልንገራችሁ አንድ ነገር ልንገራችሁ። አሁን ተበቅላ ሳይሆን ራሷ ወርዳ እንደተሸነፈች ነው እንጂ ሆነችው። አሁን የሷ በቀላ ይሄ የተሸናፊነት እንትን ነው እንጂ ያሳየችን ነው። አሸናፊ ወይ ተበቅላ አይደለም። አሁን እኛ ያሳየችን በነገራችን ላይ እኮ ዳኒ ወቀባት እሷ ተምር እሱ ዳኒ እኮ ተጀመረም እኮ ያውቃል እኮ ልትጫወት ትፈልጋለች። ግን ፈልጋ አይደለም ግን ትጫወታለች። ተጠንቀቅ ብሎ እኮ ለአብርሽ ራሱ እኮ ነግሮታል። ግን እሷ ፈልጋ ሳይሆን ልትበቀለው ነው የምትፈልገው ብሎታል። ምንም ማለት አይደለም። ትልቅ ሴራ ይዛ እየመጣች ነው። አንተ ፍቅሩን አዴን ብሎታል። ፍቅሩን አዴን ሰላም ጉራ አይደሉም። አይተናል ግን ቪዲዮን አላወራድንም እንጂ አይተናል። እንደዛ ከሆነ ታዲያ እሺ ለምንድን ነው ያልተለቀቀው? ወዳም ተረጋጉ። አንዴ ላውራችሁ። አንዴ ለቀቁ አይደለ? ግን እና አብርሃም ምናምን ስለሚለቁ ተመሳሳይ እንዳይሆን መጀመሪያ አሁን ኤስ እንዳለችው መጀመሪያ የና አብርሃም ይለቀቅ፣ ከዛ በሄርሜላ ተለቀቀ ምናምን
ከዛ ይሄን ቪዲዮ ይቆይ ብለው ካልሆነ ያን አልፈልግም ከቤተሰቦቹ ሊሄዱ ነው ሲባል እሷ ሄዳ ልብስ ቀይራ ሰራይ ማለት ነው። ወዳውን ሄዳ ሰራች። ስለዚህ ስትሰራ ኤፍሬም ራሱ ነጭ ቲሸርት ነበር የለበሰው። ነጭ ቲሸርት ለብሶ ነበር። እሷ ቀይ ልብስ ነበር የለበሰችው። ጎዳም ቀይራ ለመጣች ሌላ ልብስ ማለት ለዛ ነው ያልመጡ ዛሬ ነገ በከባዱ ነው የሚመጡ። ያርገው እህቴ ያረብ የዋ ነው የእሱ አምላክ እኮ እንደዚህ ዝም ብሎ አይቀመጥም። ምስቅልቅሏን የሚያወጣው ታያላችሁ። እኔ ብዬሻለሁ የአብረሽ ቃሚ አሁን ላይ ልትጨፍርበት ትችላለች። ኤስኤ ብቻ አይደለም የምታወራው። እኔ ውብዬው ቤትም ብዙ ሰዎች እያወሩ ነበር።